It's on here now. The goalkeeper's beat, and South Africa have done Shake Sport 2010. የጥር የተጫዋቾች ዝውውር መስኮት ዛሬ ተከፍቷል። በእንግሊዝ ፕሪሚየር ሊግ በጣም ወሳኝ ከሚባሉ ተጫዋቾች መካከል የተወሰኑት አሁን የሚጫወቱባቸውን ክለቦች ለቀው ወደ ሌሎች አዳዲስ ክለቦች ይዘዋወራሉ ተብሎ ይጠበቃል። በዚህ የጥር የተጫዋቾች ዝውውር መስኮት ዝውውር እንደሚያደርጉ ከሚጠበቁ ትልልቅ ተጫዋቾች መካከል የተወሰኑትን ጉዳይ በዚህ ፕሮግራም ለማንሳትና ውይይት ለማድረግ ጥረት እናደርጋለን። አርሰናል መድፈኞቹ በዘንድሮ የውድድር ዓመት ትክክለኛው መስመር ላይ ይገኛሉ። ይህንን ሀሳብ በጣም ብዙ የእግር ኳስ ትንታኔ ባለሙያዎች ይስማሙበታል። ግን ደግሞ ስጋት ያለበት ጥያቄንም ያነሳሉ። በትክክለኛው መስመር ላይ የሚገኘው አርሰናል ይህንን መልካም አጋጣሚ አሳልፎ ይሰጣል ወይ የሚለውን ጉዳይ በተመለከተ የተሰጡ ሀሳቦች በተለይ በበቀደሙ የአርሰናልና የአስቶን ቪላ ጨዋታ በሁለተኛው 45 አርሰናል ያሳየው እንቅስቃሴ እና የነበረውን ውጤታማነት ከግምት ውስጥ በማስገባት አርሰናል ትክክለኛ መልእክትን አስተላልፏል ይላሉ። ይህንን መጨረስ ግን ከአርቴታና ከተጫዋቾቹ የሚጠበቅ ትልቅ ኃላፊነት እንደሆነም ያሰምሩበታል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አርሰናል ካስቶን ቪላ ጋር ያደረገውንና 4-1 በሆነ ውጤት ያሸነፈበትን ጨዋታ ተከትሎ አሁንም ታላላቅ የቀድሞ የፕሪሚየር ሊግ ድምቀት የነበሩ ተጫዋቾች ምንም እንኳን ለአርሰናል ተጫውተው ባያውቁም ለአርሰናል መመስከራቸውን ግን ቀጥለዋል። አርሰናል ይህንን ጨዋታ ያሸነፈበትን እንቅስቃሴ በጣም አድንቀው አርሰናል በዛ ጨዋታ ላይ ከፐርፎርማንስ አንጻር ከውጤት አንጻር ለሌሎቹ የፕሪሚየር ሊጉ ክለቦች በተለይም ደግሞ ዋንጫ ለማንሳት ከሱ ጋር ለሚፎካከሩት ትልቅ መልእክት ነው ያስተላለፈው ይላል የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ዳኒ መርፊ ነው ይህንን የሚናገረው። እንደ ዳኒ መርፊ አረዳድና አገላለጽ ከሆነ የአርሰናል በተለይ የሁለተኛው 45 እንቅስቃሴ ፓወርፉል የነበረ ፉል ኦፍ ኳሊቲ ወይም ከፍተኛ የሚባል ብቃት የታየበት እንደዚሁም ደግሞ የተጫዋቾቹን ስብስብ ጥልቀት ያስመሰከረበት ነው ሲል ይገልጸውና እንዲህ ያለውን ኳሊቲ ይዞ አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ላያሸንፍ የሚችልበት ምንም ምክንያት አይታየኝም ይላል። የቀድሞ የአስቶን ቪላ ተጫዋች ዲዮን ደብሊን ደግሞ በተመሳሳይ ለአርሰናል ያለውን አድናቆት ከአርሰናል እንቅስቃሴ የተረዳውን ነገር ይገልጻል። አርሰናል ማድረግ ያለባቸውን ነገር በሙሉ እያደረጉ ነው። በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት እስካሁን ባለው ሂደት ማለትም የውድድር ዓመቱ ተጀምሮ 19 ጨዋታዎች እስኪደረጉ ድረስ በአርሰናል ብዙ የጎደለ ነገር የለም። ስለዚህም አርሰናል አሁን የሚገኝበት የደረጃ ሰንጠረዥ መሪነት የሚገባው ነው የሚለውን ሀሳብ ያነሳል። ነገር ግን ደግሞ ትንሽ ወደኋላ በትዝታ ይመለሱና አርሰናል ባለፉት ተከታታይ ጨዋታዎች ወልቭስን፣ ኤቨርተንን፣ ብራይተንን በጠባብ ውጤት ማሸነፉን መነሻ በማድረግ አርሰናል በ2022-23 በ2023-24 እንዳደረገው አጀማመሩን አሳልፎ ለማንቸስተር ሲቲ ድሉንና ዋንጫውን ሊሰጥ ነው እንዴ የሚል የስጋት ስሜት መፈጠሩን ያስታውሳሉ። ያንን የወልቭስን፣ የኤቨርተንን፣ የብራይተንን በጠባብ ውጤት ያለቀ ጨዋታ የአርሰናል ደጋፊዎችም በተመሳሳይ መንገድ የሚያስታውሱ
የሚያስታውሱት ይመስለኛል። ነገር ግን የአስቶን ቪላና የአርሰናል የኤምሬትስ ስቴዲየም በቀደም ጨዋታ በአርሰናል 4-1 አሸናፊነት ከተጠናቀቀ በኋላ ተፈጥረው የነበሩት የስጋት ስሜቶች በሙሉ የተቀረፉ ይመስላሉ። አርሰናልን እንዲህ ሲሆን ማየት ነው የምንፈልገው። ይህንን ማድረግ እስከቀጠለ ድረስ ደግሞ አርሰናልን ከሻምፒዮንነት የሚያቆመው ማንም የለም የሚል መልእክትን ያስተላልፋሉ። ስለዚህ የአርሰናል ደጋፊዎች ብቻ ሳይሆኑ የቀድሞ የፕሪሚየር ሊጉ ድምቀት የሆኑ ትልልቅ ተጫዋቾች ቅድም እንዳነሳ ነው እንደነ ዲዮን ዶብሊን አይነት እንደነ ዳኒ መርፊ አይነት ሰዎች ተመሳሳይ አስተያየትን ነው እየሰጡ የሚገኙት። ግን ደግሞ ወደ ኋላ ሄደን በቀደሙት የውድድር ዓመታት አርሰናል የፈረንጆቹን አዲስ ዓመት በደረጃ ሰንጠረዥ መሪነት ተቀብሎ ነገር ግን የውድድር ዓመቱን መጨረሻ በሻምፒዮንነት ሳያጠናቅቅ የቀረባቸውን አጋጣሚዎች ያስታውሳሉ። ግን አሁን አርሰናል በሚገባ በተጫዋቾች ስብስብ ተደራጅቷል። ያሉት የተጫዋቾች ስብስብ በስፋትም በጥራትም እጅግ በጣም የሚያስደንቅና ማንም ቢሆን ሊመካበት የሚችል ስለሆነ መፍራት የሚባል ነገር ከአርሰናልና ከአርቴታ አንጠብቅም ይላሉ። 2023ን እንደዚሁ አርሰናል ማንቸስተር ሲቲን በ5 ነጥብ እየበለጠ ነበረ። ነገር ግን ደግሞ የውድድር ዓመቱ መጨረሻ ላይ ማንቸስተር ሲቲ በ5 ነጥብ በልጦ ዋንጫውን ወሰደ። ያኔ የነበሩት ምክንያቶች በሙሉ ልንረዳቸው የምንችላቸው ለመቀበል የማይከብዱ ናቸው። አርሰናል ግን ክረምት ላይ ራሱን ባጠናከረበት መንገድ በነበሩትም ተጫዋቾች በኩል የተገኘው ልምድ ዘንድሮ እንዲህ ያለውን የስጋት እንዲህ ያለውን የስህተት ስራ ዳግም እንዳይሰሩት ይጠበቅባቸዋል ነው። በ2002-2003 የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ በታህሳስ ወር መጨረሻ በአንደኝነት አጠናቆ እንደነበረም ያስታውሳሉ። ነገር ግን በዛው የውድድር ዓመት ማንቸስተር ዩናይትድ ሻምፒዮን ሲሆን አርሰናል ከዩናይትድ በ5 ነጥብ ለማነስ ተገዶ ነበር። በአጠቃላይ አርሰናል እስካሁን ድረስ በ7 አጋጣሚዎች የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ታህሳስ ወር መጨረሻ ወይም የካላንደር ይሩ ማብቂያ ላይ አንደኛ ሆኖ አጠናቆ ያውቃል። ነገር ግን ከነዚህ 7 አጋጣሚዎች እስካሁን ድረስ በአንዱ ብቻ ነው መጨረሻውን ማሳመር የቻለው። እንደነዚህ ያሉት ነገሮች ትዝ የሚሏቸው ሰዎች ናቸው። አርሰናል በተደጋጋሚ በዘንድሮ የውድድር ዓመት በበዛ ጥንቃቄ ውስጥ በማለፍ የፍርሃትና የስጋት ስሜት ውስጥ በመውደቅ እጁ ላይ የገባውን መልካም አጋጣሚ ዳግም አሳልፎ ለማንቸስተር ሲቲ እንዳይሰጠው እንሰጋለን የሚሉት በአርሰናል ቤት በጣም ብዙ ነገሮች ተቀይረዋል። የአርሰናል ተጫዋቾች ልምድ አግኝተዋል። እስካሁን ድረስ ባሳዩት እንቅስቃሴ በፕሪሚየር ሊጉ ካሉ ክለቦች ሁሉ በበጎ የሚነሱባቸው በጣም በርካታ ምክንያቶች አሉ። ያውም ደግሞ አርሰናል እጅግ የበዛ ከሌሎቹም በተለየ መንገድ ተደጋጋሚ የሚባል የተጫዋቾች ጉዳት እያጋጠመው በእነዚህ የተጫዋቾች ጉዳትም ጭምር ወደኋላ ሳይቀር ጨዋታዎችን እያሸነፈ የደረጃ ሰንጠረዡን በአንደኝነት እየመራ ነው የሚገኘው። ከዚህ በላይ ልክነት፣ ከዚህ በላይ ጥሩነት የለም። ለ19 ጨዋታዎች አብሮት የተጓዘውን ጥንካሬ በቀሪዎቹ 19 ጨዋታዎች ማስቀጠል ብቻ ከአርሰናል ይጠበቃል። ስለዚህ አርሰናል ትክክለኛ መስመር ላይ ነው። እንዳለፉት ዓመታት ለማባከን ምክንያት የሚሆን ነገር የለውም። ልክ ሆኖ በመቀጠል የውድድር ዓመቱን መጨረሻ ማሳመር ይጠበቅበታል። አርሰናል ከ2004 በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፍበት ትክክለኛው የውድድር ዓመት ይሄ የ2025/26 የውድድር ዓመት እንደሆነ ሰዎች በቀደም አስቶን ቪላን 4-1 በሆነ ውጤት ካሸነፈው በኋላ በድጋሚ ይበልጥ ማመን ጀምረዋል። አርቴታም እንደዛ ይሰማዋል። የአርሰናል ተጫዋቾችም እንደዛ አይነት ስሜት እንዳላቸው በተደጋጋሚ እየተናገሩ ነው። ደጋፊዎችም ተስፋችን ጨምሯል ይላሉ። በዛ ጨዋታ የታየውን እንቅስቃሴ ከበርንመዝ ከዛም ከሊቨርፑል ከዛም ከዩናይትድ ጋር በሚመጡት ተከታታይ ጨዋታዎች እንዲደግሙትም ይጓጓሉ። የሚሆነውን አብረን እናያለን። እዚህ ላይ የእናንተን አስተያየት ብንሰማም እጅግ በጣም ደስ ይለናል። ደግሞ የጥር የተጫዋቾች የዝውውር መስኮት ዛሬ ተከፍቷል። ከዝውውር መስኮቱ ምን እንጠብቅ የሚለውን ጉዳይ ደግሞ ወደ ማንሳት እንሄድ። በጥር የተጫዋቾች የዝውውር መስኮት እንግዲህ ተከፍቷል ካልን በዚህ የዝውውር ወቅት አንዱን ክለብ ለቀው ወደ ሌላ ክለብ ሊዘዋወሩ ይችላሉ ተብለው የሚጠበቁ ተጫዋቾች አሉ።
ለምሳሌ የክሪስታል ፓላሱ አምበል ማርክ ጉሄ ከክሪስታል ፓላስ ጋር ተለያይቶ አንድን ክለብ ሊቀላቀል የሚችልበት እድል አለ። ይህ ተጫዋች ከሊቨርፑል፣ ከማንቸስተር ሲቲ፣ ከሪያል ማድሪድ፣ ከባርሴሎና፣ ከባየር ሚዩኒክ፣ ከአትሌቲኮ ማድሪድ፣ ከኢንተር ሚላን ጋር በተያያዘ ስሙ ሲነሳ እንደነበረ ሁላችንም እናስታውሳለን። እንደው በአጋጣሚ ሆኖ የሊቨርፑል ተጫዋች ተብሎ አልተጠራም እንጂ ሊቨርፑልን ለመቀላቀል ጣጣውን ሁሉ ጨርሶ ነበረ። የሕክምና ምርመራውን ከግማሽ በላይ አከናውኗል። ግን ያኔ ከግላስነር ጋር በተፈጠረ ልዩነት ማለትም የማርክ ጉሄ ዝውውር እውን የሚሆን ከሆነ እሱን የሚተካልኝ ተጫዋች ስለመምጣቱ እርግጠኛ መሆን አለባችሁ፣ ያ ካልሆነ አብሬያችሁ አልሆንም ማለታቸውን ተከትሎ ነው ክሪስታል ፓላስ የሀሳብ እደሳ ያደረገው እና በዛም በታደሰ ሀሳብ መሰረት የተጫዋቹ ዝውውር ቀረ። ግን ፍጹም ጨዋ ማለት ማርክ ጉሄ ነው። እውነት ለመናገር የሚሰጠው አገልግሎት አሁንም ለክሪስታል ፓላስ ማድረግ ያለበትን ነገር በሙሉ ያደርጋል። እንግዲህ ከዛሬ ጀምሮ ይህ ተጫዋች ባየር ሚዩኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን፣ ባርሴሎናን፣ ሪያል ማድሪድን መቀላቀል ይችላል። የክሪስታል ፓላስ ፈቃደኝነት ሳያስፈልገው የፕሪ ኮንትራክት አግሪመንት መፈረም ይችላል፣ በነፃ ማለት ነው። እነዚህ አሁን የጠራቸው ክለቦች ከፕሪሚየር ሊጉ ውጪ ስለሆኑ፣ ነገር ግን ሊቨርፑልንና ማንቸስተር ሲቲን የመቀላቀል እቅድ ካለው በሊቨርፑልና በክሪስታል ፓላስ በሲቲና በክሪስታል ፓላስ መካከል የሚደረግ ድርድር መኖር መቻል አለበት ነው። አሁንም የክሪስታል ፓላስ ሰዎች ተስፋ የሚያደርጉት ሊቨርፑል ከዛሬ ጀምሮ በተከፈተው የዝውውር መስኮት ይህንን ተጫዋች መውሰድ ፈልጎ ይመጣል ብለው ተስፋ ያደርጋሉ። ይሄ ዝውውር በዚህ የጥር የተጫዋቾች የዝውውር መስኮት እውን የሚሆን ከሆነ ወይም ተግባራዊ የሚደረግ ከሆነ ከጥር ትልልቅ ዝውውሮች መካከል አንደኛው ይሆናል ተብሎ ይጠበቃል። ሁለተኛው ጆንሰን ቶተናምን ይለቃል። ይሄ በእርግጠኝነት ኦልሞስት ሆኗል። ይሄ ተጫዋች ከክሪስታል ፓላስ ከበርንመዝና ከአስቶን ቪላ ጋር በተያዘ ስሙ የተያዘ ነው። ነገር ግን እድሉ በጣም ሰፊ ነው። ስለዚህ ከቶተንሃም እና ክሪስታል ፓላስ ጋር በተያዘ የዚህ ልጅ ዝውውር ያን ያህል የከፋ ችግር ይገጥመዋል ተብሎ አይጠበቅም። ክሪስታል ፓላስ ከቶተናም ጋር በተጫዋቹ ዝውውር ዙሪያ 35 ሚሊዮን ፓውንድ ስምምነት ላይ ደርሷል። ግን በሆነ ምክንያት ይሄ ስምምነት የሚፋረስ ከሆነ አለን እያሉ ነው በርንመዝና አስቶን ቪላ። አወዛጋቢው ጉዳይ የሚሆነው በጥር የተጫዋቾች የዝውውር መስኮት የሃርቬ ኤሊየት የሊቨርፑል ነው፣ በባለቤትነት ሊቨርፑል ነው የልጁን ራይት ኦውን የሚያደርገው። አስቶን ቪላ ተውሶታል፣ ግን አስቶን ቪላም እያጫወተው አይደለም። አሁን ወደ ሶስተኛ ክለብ መዋስ አይቻልም። የሚቻልም ከሆነ የሚቻለው ወደ አንፊልድ መመለስ፣ እዛም መጥቼ ቁጭ አልልም ካለ ማለት ነው። ይሄንን መፍትሄ በመፈለግ ዙሪያ ኡናይ ኤምሬ ልጁን አልፈለጉት እውነት ለመናገር። ሊቨርፑል ግን በቃ ልጁን ተገዶም ቢሆን ለመመለስ ሊወስን ይችላል ተብሎ ነው የሚጠበቀው። ሩቢን ነቬስ ማንቸስተር ዩናይትድን ይቀላቀላል ተብሎ የሚጠበቅ ተጫዋች። ሩቢን ነቬስ አልሂላል ነው ክለቡ። ከአልሂላል ጋር ያለው ኮንትራት ያበቃል። እድሜው 28 ነው። ስለዚህ ባለፉት ተከታታይ የውድድር ዓመታት በነገራችን ላይ በእንግሊዝ ፕሪሚየር ሊግ ለ6 ዓመታት ለዎልቭስ የተጫወተ ተጫዋች ነው። ከዛ በኋላ ሳዑዲ ሄደ። ያለፉት 2 ዓመታት በሳዑዲ ፕሮ ሊግ ላይ ነው የተጫወተው። ስለዚህ በክረምት የዝውውር መስኮቱ ሲከፈት ነፃ ነው የሚሆነው ልጁ። ስለዚህ ከማንቸስተር ዩናይትድ ጋር ከወዲሁ ስምምነት ላይ ለመድረስ ከፍተኛ ፍላጎት አለው። ከዛው ከአልሂላል ጋር ኮንትራት እንዲታደስለት ጥያቄ ቀርቦለት ነበረ ሩቢን ኔቬስ፣ ነገር ግን እሱ አልፈለገም። ማንቸስተር ዩናይትድ ደግሞ መሀል ክፍሉን ለማጠናከር ከፍተኛ ፍላጎት ስላለው የዚህን ተጫዋች ዝውውር በዚህ ዛሬ በተከፈተው የዝውውር መስኮት ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ይሆናል ይሄኛው ዜና ሰንበት ብሏል አይደል? ስንሰማው አሁን የበለጠ እየተረጋገጠ 30 ደቂቃ በፊት ይወጣ ነው። ጎበዝ ተጫዋች ነው ሩበን ኔቬስ እናውቀዋለን። ግን ከእንግሊዝ ፕሪሚየር ሊግ ቅኝት ወጥቷል አሁን አይደል? ምክንያቱም ሳውዲ ነው የሚጫወተው። ከዛ ከሳውዲ በኋላ እንደገና ተመልሶ ወደ እንግሊዝ ፕሪሚየር ሊግ መጥቶ የተሻለ ተጫዋች የመሆን እድሉ ምን ያክል ነው የሚለው ላይ ጥያቄ ያላቸው ሰዎች አሉ። ሲነሳ ነበር እንደዚህ አይነት ጥያቄ ምን ያክል ይሳካለታል የሚለው ላይ ግን ደግሞ አይታወቅም። የበለጠም አሪፍም ሊሆን ይችላል።
ግን ማንቸስተር ዩናይትድ እዚህ ላይ ትልቅ ፍላጎት እንዳለው ግን ሲገለጽ ነበር በተደጋጋሚ። እሱን ያው እንመለከተዋለን እየተከታተልን። ግን ይሄ አይነት ሀሳብ የተሰጠበት ዝውውር እንደሆነ ለማንሳት ፈልጌ ነው። ወይም ትንሽ ከፕሪሚየር ሊጉ ርቆ ስለቆየ ከዛ በኋላ ሲመለስ ምን ያክል አውትሻይን ያደርጋል፣ ማንቸስተር ዩናይትድንስ እንዴት ይጠቅማል የሚለው ጥያቄ የተነሳበት ጉዳይ እንደሆነ አይቻለው። እሱን ያው እናየዋለን እንግዲህ ገና ሂደት ላይ ስለሆነ። ግን በጥር ሊዘዋወሩ ይችላሉ ተብሎ ከሚጠቀሱ ተጫዋቾች መካከል አንደኛው እሱ ሆኖ አይቻለው። ሌላ ግን የጥር እዚህ ላይ የምትጨምረዋል? እሺ የምትቀጥለውስ? ሌላ ግን ብለሻል። አዎ ሌላ ግን ጥር ላይ በጣም የመሆን እድል አለው ተብሎ ባለፈውም እንደውም በቃ የተረጋገጠ ዜና ነው ተብሎ ሲወጣ የነበረው ነገር የኤታን ንዋኔሪ ዜና ነው። በጣም ደስተኛ አይደለም በአርሰናል። ልክ ነው ደግሞ ልክ ነው ባይሆን ልክ ነው ነው የምለው። ለምንድን ነው ይሄንን የምልበት ዋነኛ ምክንያት አንዳንድ ጊዜ በቃ ጨዋታው የተጠናቀቀ በመሰለበት ወቅት እንኳን አርቴታ የተወሰኑ ደቂቃዎችን ሊሰጠው ፈቃደኛ አይደለም። ምንም እንደዛ አይነት ነገር አላየንም እና ወደ በርንመዝ ሊሄድ ይችላል የሚለው ዜና በጣም በውሰት በስፋት እሱን አይቻለሁ። ሰሞኑን በተከታታይ ሲወጡ የነበሩ ዜናዎች ናቸው። ለምን እንደዚህ አይነት ውሳኔ ይወስናል የሚለው ላይ ግን በጣም ተከፍቷል በአርሰናል። ግን ፊላት አድርገውም 10 ተጫዋች ነው 8 ተጫዋች ሲቀይር ቅያሬ ውስጥ የለም። እሱ ቅያሬ ውስጥ የለም ማለት ላይናፑ ላይ ነው ማለት ቤስት 11 ላይ ከዋናው ቡድን አዳዲስ በቃ ሬጉላርሊ ማጫወት ተቀያሪዎች ላይ ኮል ያለ አለ። በዚህ በሁለተኛው ቡድንም ውስጥ አለ፣ በዋናው ቡድን ውስጥ ተቀያሪ ላይ አለ። ግን እድል ከማይሰጣቸው መካከል ነው። ምንም የመጨረሻ 5 ደቂቃ እንደዚህ አይነት ነገር እንኳን ሲሰጠው አንመለከትም። እና ደግሞ ጎበዝ ተጫዋች የበለጠ ደግሞ ራሱን እያሳደገ የሚሄደው የጨዋታ ጊዜ ካገኘ ነው። ግን ሲፈርም ያን ጊዜ አሁን ኮንትራቱን በቅርብ ነው ያደሰው ያራዘመው እና ያን ጊዜ ምንድን ነበር ስምምነታቸው የሚለውን ነው የማወቅ እውነት ለመናገር በጣም የፈለግኩት። ለምን መሰለሽ ያኔ እሱ በጣም ደጋግሞ ከጠየቃቸው ጥያቄዎች መካከል አንደኛው የመሰለፍን እድል ትሰጡኛላችሁ ወይ ነው። የመጫወት እድልን በጣም ስለሚፈልግ ያንን ጋራንቲ እንዲኖረው ፈልጎ ነበረ ወይም ጠይቆ ነበረ እና ያንን ከሰጡት በኋላ እንዲሁ የመካድ አይነት ስሜት ውስጥ ነው ያለው ወይስ ፎርሙ ድሮፕ አርጎ ነው ምንድን ነው የሚለውን ነገር በጣም በጉጉት ነው የምጠብቀው እኔ የእውነት ለመናገር። ስለዚህ ኤታን ንዋኔሪ ስለዚህ ጥር አንቺ አሪፍ ነው ደማቅ ነው ማለት ነው። ኦስካር ቦብ ማንቸስተር ሲቲ እንለቆ ቦሩሲያ ዶርትሙንድን በውሰት ይቀላቀላል ተብሎ ይጠበቃል። ጆሹዋ ዚርክዚ እና ማንቸስተር ዩናይትድ ሊለያዩ ይችላሉ በዚሁ በጥር። ሮማን የመቀላቀል እድሉ በጣም ሰፊ ነው ብሏል። አሁንም ከ30 ደቂቃ በፊት ቢቢሲ ያወጣው መረጃ ነው እየነገርናችሁ ያለ ነው። እንግዲህ ጆሹዋ ዚርክዚ ማንቸስተር ዩናይትድ እና ወልቭስ 1-1 ሲለያዩ ጎል አስቆጥሮ እንደነበረ፣ ነገር ግን በሁለተኛው 45 አሞሪም የሚለው ምንድን ነው በታክቲክ ምክንያት ነው የቀየርኩት ይላል። ስለዚህ ይህንን ለውጥ አልወደዱትም በጣም ብዙ ሰዎች። እንደውም ጆሹዋ ዚርክዚን እስከ መምከር ደረጃ ደርሰዋል። እንዲህ አድርጎ የሚያስወጣ ከሆነ በቃ ምን ያህል እንደማትፈለግ ምን ያህል በማንቸስተር ዩናይትድ ቤት ውስጥ ቦታ እንደሌለህ ነው የሚያሳየው ብለው የመከሩት ሰዎች አሉ። ስለዚህ ወደ ሮማ ሊያደርገው የሚችለው ጉዞ የመሳካት እድሉ በጣም 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 ሰፊ ነው ተብሏል። በነገራችን ላይ ሲሞን ስቶን የሚባለው በተለይ የማንቸስተር ዩናይትድ ጉዳይ ላይ ብዙ ጊዜ መረጃዎችን ዘገባዎችን የሚያወጣ ሰው ነው። ዚርክዚ በቃ ፍሬሽ ስታርት ይፈልጋል በአዲስ ሊግ ውስጥ ብሎ አስቀምጧል። አዲስ በቃ በፍሬሽ ስታርት ይፈልጋል ነው እና ያም ደግሞ ወደ ጣሊያን ሴሪ ኤ እንደገና መመለስ የሮማ ተጫዋች የመሆን ፍላጎት አለው ነው እና በዚሁ የጥር ተጫዋቾች የዝውውር መስኮት ሊሆኑ ከሚችሉ ዝውውሮች መካከል አንደኛው የጆሹዋ ዚርክዚ ማንቸስተር ዩናይትድ ለቆ ሮማን የመቀላቀል ጉዳይ ነው። ናፖሊም በነገራችን ላይ የራስመስ ሆይሉንድን ኮንትራት ወደ ቋሚነት ለመቀየር እየሰራው ነው ብሏል። በመለሱለት ነው ማንቸስተር ዩናይትድ። አሁን ማንቸስተር ዩናይትድ ይመለስ ቢባል እምቢ ይላል አይመስለኝም። ላይል ይችላል፣ ግን በናፖሊ በኩል አሁን ሙሉ ለሙሉ ኮንትራት ከፍለን፣ ምክንያቱም መጀመሪያ በውሰት ሲያስፈርሙት የመግዛትም ግዴታ አለው ውሎ ላይ። ስለዚህ እሱ ያሳየው አሁን ደግሞ እንቅስቃሴ ዝም ብለህ የምትለቀው አይነት ተጫዋች አይደለም። በጣም ጥሩ አይነት እንቅስቃሴ እያደረገ ነው የሚገኘው። ስለዚህ የራሳችን ተጫዋች እስከ መጨረሻው ለማድረግ
ራስመስ ሆይሉንድን ለማስፈረም ከማንቸስተር ዩናይትድ ጋርም ለመነጋገር የመጨረሻውን ጥረት እናደርጋለን የሚል አስተያየት በናፖሊ በኩል ሲሰጥም ነበረ። እነዚህ እንግዲህ በጣም አጠር አድርገን የምንመለከታቸው የዝውውር ጉዳዮች ናቸው። መልካም ጊዜ ይሆንላችሁ። ኢትዮጵያ ለዘላለም ትኖር።